ይሄ ኦሮሚያ ነው። ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል። መከላከያ ሳልሰማ የልጄ ሞት ከፋኖ ነው ይሰው ዋና ያልሞተም ነገም ዛሬ ቶርቸር ከምታደርጉኝ ግደሉኝ ነው የሚለው። በጥይት ግደሉኝ በኢየሱስ ግቢው በፖሊስና በሮንድ ተከቧል። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ያገዛዙ ታጣቂ አንድን ወጣት በአራት ጥይት ደብድቦ ገደለ። ፖሊስ ልጆች መጥተው አዲስ አበባ ውስጥ የሆነ ልጅ መጥቶ ተገደለ ምናምን። ለምንድን ነው አዲስ አበባ ልጅ እየመጣችሁ የምትገሉት? መስርተናል፣ አዲስቷን ኦሮሞ መስርተናል። ለምን አያለቅሱ? ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ተወረሽ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ችግኝ የሚተክለውን ጥሎ የእናቱን ጉያ እናቱን እየገፈተረ አገር ስትኖር ነው እናት የምትኖረው ብሎ ነው የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ የሄደው ሲሄድ ማለት ነው። አልክ ልጄ ብዬ ስለ አዎ እማዬ አገር ስትወረር ማየት አልችልም፣ አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው የተመለስኩት። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው፣ ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ ሶስት ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘው ሻኛዋለሁ ወይስ እኔ እወጣለሁኝ? ዋና ያልሞተም ነገም ዛሬም ግን መንግስት የጀበልኝን መደብ ያዘጋጀልኝን ለምኛ አይደለም እኮ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ለቀሩ ደግሞ ለምን? እስኪ ወንድሞቻችን ልጆቼ የሚሆኑ እዚህ ውስጥ አሉ ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን እንመጣለን? ግማሽ መንገድ እኮ በእግሬ እየመጣ ያለሁት። ይሄ ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? አሁን አብይ አህመድ ላይ ያለው ትልቁ ችግር ያለው ካቢኔ ላይ ነው፣ መዘጋጃ ላይ ነው ችግር ያለው። ቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳ ያህልና የቆሻሻ ክብር የለንም። ቢሰጠኝ ባይሰጠኝ አይደል። ልጄን እኮ አሞራ በልቶታል፣ ደለል በልቶታል ወገን እያለው። ስለዚህ ለምን አይታይልም? ካልሆነ አይሆንም፣ አትልፉ ይበለን። ይበቃ፣ እንቀመጣለን። ቁርጣት እንኳን ለመሬት ልጄን አጥቻለሁ። በግፍ የተገደለው ወንድማችን ወጣት ኦሮሮ ማለት ነው። አሁን በግልጽ ስለታየና በቪዲዮም በምንም ህዝቡም ስለሚያውቅ ነው እንጂ ማለት ነው። በየቦታው ህግን የማያውቁ የህግ አስከባሪዎች አሉ፣ የትም ቦታ ላይ ማለት ነው። በተለይ አዲስ አበባ ማለት ይሄ ደንብ ምናምን ይባል ማለት መጀመሪያ ራሱ ህግን የማያውቅ ማለት ነው። ስለ ህግ ጠንቅቆ የማያውቅ የህግ አስከባሪ አንድ የህግ አስከባሪ እኮ ሲጀመር መጀመሪያ ላይ ህግን ማወቅ አለበት። የሚያስከብረውን ህግ ቀድሞ ማወቅ አለበት። ከየት እንደምታመጣቸው የትኛውን ትምህርት እንደተማሩ የትኛው መጽሐፍ እንዳነበቡ ምን አይነት ዕውቀት እንዳላቸው ማናቀም። መጀመሪያ የህግን ስርዓት ጠንቅቀው አያውቁም። መጀመሪያ የህግ አስከባሪ ስትሏቸው እናንተ መጀመሪያ ላይ ህግን አስተምሯቸው። እዚህ ሀገር በፖሊስ ዙሪያ ትልቅ ችግር እየፈጠረ ያለው ማን እንደሆነ ታውቃላችሁ? ፖሊስ መጥቶ ጤና ይስጥልኝ ብሎ ኦር ሲቪልም ከለበሰ መታወቂያውን አሳይቶ ምናምን ቢይዝህ ምናምን እሺ በቃ አርደኝነት ስላል ዘርበል ሂድ ምናምን ስለሆነ ማንም ፖሊስ መጥቶ የፈለገውን ሰው ይዞ መሄድ ይችላል። ምክንያቱም ዲሲፕሊን የለማ።
ድብና አድርጎ ዲሲፕሊን የለም። ጥቂት ሰዎች ጋር ነው የምታየው ማለት ነው። እና ፖሊስ ልጆች መጥተው አዲስ አበባ ውስጥ የሆነ ልጅ መጥቶ ተገደለ ምናምን። ለምንድን ነው አዲስ አበባ ልጅ እየመጣችሁ የምትገሉት? ይደብራል። አንድ አዲስ አበባ ልጅ ዱርዬውንስ ለምን ትነካዋለህ? ምንድነው እንዴ? ከፈለክ ስም ከምትሰጠው ስራ ስጠው። በቃ በዲሲፕሊን አውረው፣ አስተምረው። ህግ እንድታርሙ ነው፣ እንድታስተካክሉ ነው። ማንም ፖሊስ ነኝ ብሎ የፈለገውን ነገር ያደርጋል። እንጦጦ ላይ ሰው ሲዘረፍ ነበረ ምናምን ነበረ። ህዝቡ ፖሊስና ሌባውን በምን ይለየው? ቢያንስ ፖሊሱ በዲሲፕሊን ነገሮችን በዲሲፕሊን አዋርቶ በትክክለኛ መንገድ ካልሄደ ማንም ሰው የፈለገውን ፖሊስ ነኝ ማለት ይችላል። ስለዚህ ህግ እያከበራችሁ ስሩ፣ አታሰድቡ። ከላይ ያሉትንም አለ አይደለ? በቃ ፖሊስነትን የተሰጠህን የፖሊስነት ምግባር ወደ ሌላ ነገር መቀየር የለብህም እና ህዝቡን አክብሩ፣ ሰውን አክብሩ፣ ነገሮችን ለማረም ሞክሩ። አርደኝነት ብቻ እኔ ኃይለኛ ነኝ ብቻ እኔ አንዳንዴማ ከፈጣሪ በላይ ነን የምትሉ አላችሁ፣ ካለኛ ትክክል ሰው የለም የምትሉ አላችሁ። ይደብራል። ስርዓት ያላቸውን ፖሊሶች አታሰድቡ። ስንት ምርጥ ፖሊሶች አሉ፣ ስንት ምርጥ ስነ ምግባር ያላቸው አሉ። እና ይሄ ላይ አንዳንድ ጊዜው የኦሮሞ ነው። እንደፈለጋችሁ ኦሮሞ እንደፈለገ ፖሊስ ነኝ ብሎ እንደፈለገ እንደው ማን ነው ያዘዘው? ህግ ነው። ሁሉም ብሔር እኩል ነው። እንዲህ አይነቱ ነው ዶክተር አብይን የሚያሰድበው። ኦሮሞ ስለሆነ አንተን ምንም ማድረግ አይችልም፣ የለበትም። እሱ ማን ነው? ከህግ በላይ ነው እንዴ? የፈለገ ኦሮሞ ስለሆነ እንደዚህ የሚያደርግ ኦሮሞን አይወክልም። ገባችሁ? ስለዚህ የኦሮሞንም ስም አታሰድቡ። ፖሊስ ጋር ግን ስታይ እንደ ኦሮሞ እንደምናምን ሳይሆን ሁሉም ፖሊስ የራሱ ባህሪ ያለው። ገባችሁ? ለዚህ እዚያን ነገር ይስተካከል። በቃ እንዴ ማንም ፖሊስ ነኝ ብሎ የፈለገውን ነገር ማድረግ ይችላል ማለት ነው በእንደዚህ አይነት መንገድ ከተሄደ። ስለዚህ ብዙ ጥሩ ስነ ምግባር ያላችሁ ፖሊሶች ደግሞ ሪስፔክት፣ በርቱ። በኢየሱስ ግቢው በፖሊስና በሮንድ ተከቧል ማለት ነው። እላችሁ እኔ ክላስ ነበርኩኝ ማለት ነውና ለሁለት ሩብ ጉዳይ ምናምን ብቻ ክላስ ልንጨርስ አካባቢ ነው። ስልኬ በጣም እየተደወለ ነው ያለውና የሚደውሉ ሰራተኞቼ ናቸው። ስልክ ማንሳት ስላልቻልኩኝ አላነሳሁላቸውምና ቃላነሳ ስላቸው በጣም ከአንድ ሰዓት ጀምሮ እየደወሉ ነው። ከዛ ቴክስት አደረጉልኝ። ከዛ ቴክስቱ ምን ይላል? የስራ ቦታችን በፖሊስና በሮንድ ተከቧል፣ አሁን መምጣት መቻል አለብሽ ብለው ነው የቴክስት ያደረጉና በጣም ነው የደነገጥኩት። ወዲያውኑ ለአስተማሪ ነግሬ ወጣሁኝ ማለት ነው። አልደወልኩላቸውም ሁሉ ወዲያው ቀጥታ በር ላይ ወጣሁኝ። ራይድ አስቆምኩኝና እየሄድኩ ደወልኩ። ስደውል ምንድነው ስም በፖሊስ ተከቧል እኮ ለምን አናቅም ማለት በፍቃድ ጉዳይ ነው። ፍቃድ አለሰየቱ አሳይተናል እና አናቅም ብቻ ነው አንቺ በጣም እያስጨነቁ ነው እና ያሉኝ ማለት ነው። ኦኬ እሺ ብዬ በጣም ተጨነኩኝ። በነገራችን ላይ ስለታሸገ ምናምን አይደለም መጀመሪያ የተጨነኩት። እኔ ጋር የሚሰሩ አጠቃላይ የሚሰሩ ሰራተኞች አሉኝና እነሱ ምን ተሰምቷቸው ይሁን ማለት በቃ ምን ያህል ድንጉጥ እንደሆነ አውቃለሁና በቃ ወንጀል የሰራው መስሏቸው ይሁን እዛ ቦታ ላይ የማሰራቸው ነገር ወንጀል መስሏቸው ይሁን በቃ በጣም ነው የተደናገጥኩት። ምን ተፈጠረ በቃ እስክደርስ ጓጓው ማለት ነው እንጂ ሌላ ምንም የተረበሽኩት ነገር አልነበረም። እስክደርስ ልክ በር ላይ ስደርስ ማለት ነው ከቤቱ ከግቢው አልፎ ውጪ ላይ ተበትነዋል ፖሊሶቹ፣ ራውንዶቹ፣ ደንቦቹ። ከመኪና ታምናላችሁ ከመኪና መውረድ ፈራው። በቃ ማለት እግሬ ተበከበከ። በቃ መራመድ ራሱ አልቻልኩም ማለት ነው። ከዛ ወርጄ ምንድነው መሰለኝ ወንጀል ተደብቀሽ እየሰራሽ ነው፣ የማይታወቅ ነገር እያመረትሽ ነው ምናምን ነገር አሉኝ። ምንድነው የማይታወቅ ነው? የጣን ነው ማመርተው። ፍቃድ አላሳያችሁ ማምጡ ፍቃዴን አመጣው። ይሄው ማምረት ፍቃድ የተሰጠው አካል ይላል ምናምን ብዬ ሁሉን ነገር አሳያችሁ ማለት ነው። በፍጹም አሉ በቃ ሊሰሙኝ ነው። እኛ እንደዛ ነገር አናውቅም እና አንተ አታውቅም ማለት እኔ ወንጀል እየሰራው ነው ማለት እኮ አይደለም። እግዚአብሔርን እኔ በጣም ነው የተናደድኩት። አያውቁትም፣ ነው የላቸውም። ምክንያቱም በኩራ ሀገር ውስጥ የሚሰራ ጣን አይደለም፣ የሀገር ውስጥ ምርት አይደለም፣ የውጭ ጣን ነው። በጣም ጥቂት የሆኑ ሰዎች ናቸው ስለ ነገር የሚያውቁት። ስለዚህ እኔ ግን መንግስት መስራት ትችያለሽ ብሎ ፍቃድ ሰጥቶኛል። እናንተ አታውቁትም ማለት እኔ ወንጀለኛ ነኝ ማለት አይደለም፣ ወይ ደግሞ ልጆቼ እዚህ ጋር መጨነቅ መደንገጥ አለባቸው ማለት አይደለም። ኤኒዌይ ለማንኛውም መግባባት አልቻልንም። ላስረዳቸውም በሞክር ምናምን ከተማ ተደወለ ምናምን እዚህ ወንጀል ሲሰራ ይዘን ነው እንዲህ የማይታወቅ ነገሮች ኬሚካል ምናምን እየተሰራ ነው በቃ ሪፖርት ላይ ድረስ። አረ በመድኃኒዓለም ምናምን ብል በሰራ ማን ይሰማኛል? እናቱ
ማንም ሊሰማኝ አልቻለም። ቤቱ ታሸገ። ፖሊስ ጣቢያ ነው ብታርዱት ተባልን። ሁላችንም ሰበሰቡ፣ ያዙ። ከዛም ከይዘው መሄድ ከሚፈልጉት ነገር ውስጥ የሚፈልጉትን ሳምፕል በሙሉ በፌስታል ያዙና ለፖሊሶቹ ሰጥተዋቸው ሄዱና ይሄን አሳዩ። ቤቱ አይከፈትም እስኪጣራ ድረስ ነገሩ ምናምን ወንጀል ነው ተብለን ተያይዘን ፖሊስ ጣቢያ ሄድን ይላቸዋል። መነጋገር የማይችል ሰው የተሸነፈ ነው። እኔ የመጣሁበት ካልቸር ይለያል። የአማራ ምሁራን ማህበር የሚባል ካልገባሽ ብሎ አንዱ ጠየቀኝ። አልገባም ማለት ለምን ሲለኝ አማራን ተማርኩ ምን አማራ ትብቴ ነው ያለው እንጂ አንድ ቀን አማራ ክልል ተምሬ አላውቅም። እኔ ኦሮሚያ ነው የተማርኩት፣ ሻሸመኔ ነው የተማርኩት። ሻሸመኔ ስማር የማያውቁኝ ሰዎች ናቸው። ሻሸመኔ በጣም ልክ እንደናንተ እንደ ሐረር ህዝብ እንደ ድሬዳዋ የውሃ ችግር ነበር። በሳምንት አንድ ቀን ነው ውሃ የሚመጣው። እኛ ውሃ ባህያ እያመጡ ያስተማሩኝ የማላውቃቸው ኦሮሞዎች ናቸው። እስከዛሬ ቡና ወስጄላቸው አላውቅም ስለማላውቃቸው። ለኔ የእንትና ምሁር ነኝ ብዬ ማሰብ ከዛ መጥቼ አዲስ አበባ ነው የተማርኩት። አዲስ አበባ ደግሞ ሁሉም ሰው በከፈለው ታክስ ድሬዳዎችም ጭምር በከፈላችሁ ታክስ የምትተዳደር አካል ያ ማለት ግን የአማራ ምሁር ነኝ ብሎ የሚያምነው ሰው ስህተት ሊሆን አይገባም። ኦኬ ቅድም ነው ጽንፈኛው የተባለው የዜግነት ነው እንጂ የብሔር እንዳይነሳ የብሔር ነው እንጂ የዜግነት ኖ መነጋገር አለብን። አንተ አሜሪካ ውስጥ እኮ በየአራት ዓመቱ መንግስት ይቀየራል፣ በየአራት ዓመቱ ህግ ይቀየራል። አንድ ጊዜ ጽንስ ማቋረጥ ወንጀል ይሆናል፣ አንድ ጊዜ ጽንስ ማቋረጥ መብት ይሆናል። ኦኬ እንዲህ ነው ሀሳቦች ናቸው የሚዘዋወሩት። እኛ ሀገር ግን ያንዱ ክልል ጀግና ያንዱ ክልል ወንጀለኛ ነው ይፈለጋል። ሌላው ክልል ላይ ያንዱ ክልል ነፃ አውጪ ያንዱ ክልል ደግሞ ገዢው ነው የባሪያ አሳዳሪ ነው። ስለዚህ ይሄን አይነት ነገሮች ትተን የጋራ ጀግና መፍጠር የምንችልበት ምናልባት እኔ ሳድግ አልহামዱሊላህ ታቦታችን ገባ የሚሉ ሙስሊሞች መካከል ነው ያደግኩት። ጥምቀት በዓል በወሎ ቆሞ የሚያሳልፈው በፊት ሙስሊም ነው። የሙስሊም አፍጥር ሾርባና ሳምቡሳ የሚሰሩት ክርስቲያኖች ናቸው። እነዛን በሂደት ያጠፋናቸውን ተሰደው የሄዱትን አልহামዱሊላህ ታቦታችን ገባ የሚሉትን ሰዎች ከየት ነው የምናመጣቸው ነው። አሁን እኔ የሚመስለኝ ወደ ስራችን እንመለስ በሚለው ድጋሜ መመለስ የምፈልገው አክሱም ጽዮን ላይ ሰላም ለኩልኩሙ ብሎ የሚለው ቄስ ግሸን ማርያም ሰላም ለኩልኩሙ ብሎ የሚለው ቄስ በአንድ ሰዓት ሁለቱም ይሄን የሚያደርሱት ቄሶች አላሁ አክበር ብሎ ሰላምን የሚሰብከው አዛን የሚያደርሰው ሰባኪ በስብከት ስራው ላይ የተገኘ አይደለም። ስለዚህ ሰባኪዎቻችን አባቶቻችን ትልቅ ስራ እንጠብቃለን። ከቤተ መንግስቱ ትንሽ መለስ ብለው እየወረዱ ድሃው ቤት ይሄን እንዲያስተምሩ በዛ እንድናድግ። አሁን አይ ቲንክ በጣም ብዙ የመከፋፈል ጡጦ ጠፍተናልና እሱ ነው ያሳደገ። አሁን ደግሞ እስቲ አንድ መሆን የሚያኮራበትን አይነት ማህበረሰብ እንፍጠር። ይሄ ኦሮሚያ ነው። ፖሊሶች ነው የሚደበድቡት። ፍርድ ቤት አልሄድም ነው፣ ወደ እስር ቤት አልገባም። ይሄ አልገባም ነው። ቶርቸር ከምታደርጉኝ ግደሉኝ ነው የሚለው። በጥይት ግደሉኝ ነው ያላቸው። እዚህ አድኑኝ ነው የሚያድነው የለም። መድን በቃ አዳነኝ የለም። ግደሉኝ እንደዚህ ለምን እዚህ ተኩሳችሁ በጥይት ግደሉኝ ይላቸዋል። እዚህ ላይ ጀዋር ለጥፎታል። ዛሬ ኦሮሚያ ነው ፖሊሶች የደበደቡት ቶርቸር ይፈጽሙባታል። እስር ቤት ገብቼ እንደዚህ ከምታደርጉኝ እዚህ ግደሉኝ በጥይት ነው የሚላቸው። በጠራራ ፀሐይ ነው እንደዚህ የሚያደርጉት። እና የ120 ብቻ ወንጀለኞች ባልደረባችን የዛላ ሚዲያ ባልደረባችን ያዘጋጀልን አፋን ኦሮሞ ባልደረባችን ጀግናችን ወንድማችን አለ ሽመልስ አብዲሳ በኦሮሚያ ጨፌ ስብሰባ ላይ የተናገረውን ሰምታችኋል? ተዋቸው ያልቅሱ፣ ተዋቸው ደረት ይድቁ፣ ስልጣናቸውን ወስደን አገራቸውን ወስደን ዝም ማለት የለባቸውም፣ ባለቅሱ ነው የሚገርመን ብሎ የተናገረውን ሰማችሁ አይደለ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይሄ ነው እንግዲህ ያለው ሁኔታ፣ የኢትዮጵያ ሁኔታ ይሄ ነው። ተው የምንለው ጦርነት አያስፈልግም ስንል የከረምነው ይሄ እንዳይከሰት ነበር። አሁን ሽመልስ በይፋ በአደባባይ በግልጽ ተዋቸው
ያልቅሱ፣ ደረት ይድቁ፣ ፊታቸውን ይንጩ። አዎ ስልጣናቸውን ወስደናል፣ መሬታቸውን አገራቸውን ወስደናል፣ አዲስቷን ኢትዮጵያ መስርተናል፣ አዲስቷን ኦሮሞ መስርተናል። ለምን ያለቅሱ? ያልቅሱ፣ ተዋቸው፣ ያልቅሱ፣ ያልቅሱ። ይሄው ሰማችሁ አይደለ? አላማቸው እቅዳቸው ምን እንደሆነ ተረዳችሁ። በግልጽ ተናገራል። አዎ ወስደንባቸዋል፣ ስልጣኑን ወስደናል፣ አገራቸውን ወስደናል፣ መጤ አርገናቸዋል። ያልቅሱ፣ ድንኳን ጥለው ዳስ ጥለው ያልቅሱ። ባለቅሱ ነው የሚገርመን እያለ ሲናገር በጭብጨባ አዳራሹ ሲስተጋባ አልሰማችሁም? የመንግስት ያለው መንግስት የብልጽግና መንግስት አላማው እቅዱ ይሄ እንደሆነ ከዚህ በፊት ተናግረናል እኮ። ሽመልስ የሰበርነው ሰበርነው፣ ነፍጠኛውን ሰበርነው ብሎ ሲናገር ትዝ አይላችሁ? ትዝ አይላችሁም ወይ? አባይ ማዶ ተሻግረን ሄደን ቀይ ካባ ለብሰን ቁማሩን በልተን ጆከሩን ይዘነው መጣ ብሎ ሲናገር አልሰማችሁም? ከዚህ ቤትም ያልቅሱ። ሲያለቅሱ እኮ ነው እኛ ሶፍት እያመረትን የምንሸጠው። ለምባቸው መጥረጊያ ተዋቸው፣ ያልቅሱ እያለ በትዕቢት በድፍረት ሲናገር አልሰማችሁም? አልሰማችሁም? ወደን ነው ወይ እንደዚህ የምንጮኸው? ኢትዮጵያ እንዲህ እየታመሰች በጥቂት ግለሰቦች በጥቂት አምባገነኖች የተነሳ ኢትዮጵያ እንዲህ እርስ በርሷ እየተባላች ለምን ብለን የምንጮኸው ለዚህ ነው። ኢትዮጵያ እርስ በርስ አትባላ። በጥቂት አምባገነኖች የተነሳ ኢትዮጵያ አትበጣበጥ። እነዚህን አምባገነኖችን እናስወግዳቸው የምንለው ለዚህ ነው። አይጠቅሙንም የምንለው ለዚህ ነው። ለዚህ ነው። ትናንትና ሰማችሁ አይደል እንደ ዶክተር አብይ በዚህ በደንቢ ወረዳ ሐይቅ ሲመርቅ ምንድነው ያለው? እኛ እንደ ንስር ነን፣ እኛ እንደ ንስር ነን፣ ወደ ከፍታ እንበራለን፣ ህልማችንን እናሳካለን። ጮኸቱንና ልቅሶውን ለማን? ለቁራዎች፣ ለቁራዎች ኢትዮጵያን የመሰረቷትን ኢትዮጵያን አጽንተው ያቆዩአትን አባቶቻችን አያቶቻችን ያቆዩአትን አጥንት ደማቸውን የከሰከሱትን ኢትዮጵያኖችን ምንድነው ያሉ? ቁራዎች ናቸው። ቁራ። እኛ ግን ስርነን ከፍ ብለን እንዘላለናል፣ እንሄዳለን፣ እንበራለን፣ ህልማችን እናሳካለናል። አዎ ህልማችሁን እያሳካችሁ እኮ ነው፣ እያየን ነው። ታላቋን ኦሮሚያ ለመመስረት ህልማችሁን አዲሲቱን ኢትዮጵያ ለመመስረት ህልማችሁን እያሳካችሁ እያካሄዳችሁ ነው። አይሆንም እንጂ ይመስላችኋል እንጂ ኢትዮጵያን የእስልምና ሃይማኖት ተከታይ ለማድረግ ህልማችሁ ነው። አይሳካላችሁም እንጂ አዎ ጀምራችኋል፣ ግን አይሳካም። የኢትዮጵያን ህዝብ ጀለብያ እያለበሳችሁ ምን እያደረጋችሁ እስላም ለማድረግ የኦርቶዶክስ ቤተክርስቲያንን እያቃጠላችሁ እያነደዳችሁ አዎ ህልማችሁን ለማሳካት እየሮጣችሁ ነው፣ ግን አይሆንም። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድም